ሰላም ፋሚሊ እንዴት ናችሁ? ይህ ቪዲዮ አማርኛ ማንበብና መጻፍ ለምትችሉ ልጆች አይሆንም። ይልቁንስ ጀማሪዎች ከሆናችሁ እስከ ቪዲዮ መጨረሻ በደንብ ተከታተሉ። በግል ከማስተምራት ልጅ ጋር የነበረን ቆይታ በደንብ ታያላችሁ። እንዲሁም እናንተም ትማሩበታላችሁ። እናንተም በግል መማር ከፈለጋችሁ እንደሷ ከዚሁ ላይ ስልክ ያለ በስልክ እየደውላችሁ አገኙኝ። ሁላችሁም ላይክ በማድረግ ቪዲዮውን ጀምሩ። መልካም ቆይታ። በትክክልስ እና ወይ የረሳሁት ነው። እሺ ጎበዝ፣ እንኳን ረሳሽ። ትላንት ያየነው እነዚህኞችን ይሄኛውን መስመር አይተናል አይደል? ከተ እስከ ዘ አይደል? ይሄን አይደል ያየን? ኦኬ። ስለዚህ እነዚህን አሁን ታስታውሻቸዋለሽ ወይስ? እስኪ ልጠይቅሽና የጠፋሽ ካለ እንከልሳቸዋለን። ከዛ የዛሬ ትምህርታችን የመጨረሻዎችን ማለት ነው የምናየው። እሺ የመጀመሪያው ፊደል እሺ ተ ቸ ሃናት ይኸው ተመሳሳይ ከለር እኮ እኛ ሃ ነ ኘ ከኘ ቀጥሎ አ ልክ ነሽ። አ ከዛስ ከ እዛ አልያዝም አለች። እሺ ይችኛዋ ደግሞ ኸ እሺ እቺስ ወ ከዛ አ ከዛ በጣም ጥሩ። ስለዚህ ይዘሻቸዋል እንዳለ ማለት ነው። ሁለት ፊደሎች ትንሽ ግራ አጋቡሽ። የመጀመሪያዋ ይቺ ናት። ከዛ ደግሞ ይቺ ማለት ነው። ባይዘው እነዚህ ሁለቶቹ የሃ ድምጽ አላቸው ማለት ነው። ማለት ይችኛዋ ራሷ ሃ ናት። ሃ ብለን ነው የምንጠራት። ከመጀመሪያው ከዚህ ከሐመር ውሃና እዚህኛው ካሊታ ውሃ ተመሳሳይ ነው። ምንም ልዩነት የለውም ማለት ነው። በት ይሄኛው ግን ኸ ነው። ኸ ማለት ከሃ ለየት የሚልበት መንገድ ምንድነው? ኸ ስንል የሚል ድምጽ አለው ወይም የሚል ሳውንድ አለው። ለምሳሌ ይህን ፊደል ካወቅሽው ይሄ አ ነው አይደለ? ይችስ እንደዚህ ስናደርግበት ብለን እንጠራታለን። ስለዚህ ይሄኛው ኸ ያልኩሽ ኸን በምትጠሪበት ጊዜ የሚል ሳውንድ አለው። መጨረሻ ላይ የሚል ሳውንድ አለው። ሃ ስትይ ግን ምን አይነት ድምጽ ነው ያለ? ሃ ስትይ አ ማለት ነው። ስለዚህ ድምጻቸው መጨረሻ ላይ የምናወጣው ድምጽ ነው ትንሽ ለየት የሚያደርግብን ማለት ነው። ከዛ ውጭ ግን አሁን ይሄ የኸ ቤተሰቦች የዚህኛው የኸ ቤተሰቦች ማለት ነው። አሁን ቀጣይ የምናያቸው ኸሁ ሂ ሃ ሄ ህ ሆ ስትይ ከሆ ጀምሮ ያሉት ከማን ጋር ተመሳሳይ ነው? ድምጻቸው ከዚህኛው ጋር ተመሳሳይ ነው። ከዚህኛው ጋር ተመሳሳይ ነው። ከዚህኛው ጋር ተመሳሳይ ነው። እሱን እናያለን ለወደፊት፣ ችግር የለው። ስለዚህ ኸ ብለሽ ያዡ። ለምሳሌ ቃል መስርተሽ መያዝ ትችያለሽ። ማለት ኸ በሚለው ምን ማለት ትችያለሽ? መኸር። ስለዚህ ብዙ ጊዜ ቃል አንመሰርትባትም፣ ግን መኸር ልክ እንደዚህ ቃል መመስረት ይችላል። አንዳንድ ቃላቶች ለምሳሌ አለኸኝ ለማለት ኸ ልንጠቀም እንችላለን። መኸር አለኸኝ። ስለዚህ ይህን በዚህ መንገድ ትይዣለሽ። የመጀመሪያውን ግን ምንም ማብራሪያ አይጠበቅበትም። ከማን ጋር ተመሳሳይ ነው አልኩሽ? ከዚህኛው ጋር ማለት ነው። ሃሃ። እሺ ሶ ኔክስት ምንድነው የምናደርገው? እዚህ በኋላ አይጠፋሽም። እኛው አይጠፋሽም ብዬ አስባለሁ።
ደጋግመሽ ያች አይቻለሁ። ታይም ማታ ስቀመጥ እያየኋቸው የተወሰነ ጊዜ ብቻ ዋናው ነገር በቀን መከታተልሽ በቀን ማየትሽ ነው እንጂ ብዙ ጊዜ ምናምን መሆኑ አይደለም። አሁን ለምሳሌ መልሽ ማየት ከዛ አይዋ እንደዛ ነው የትምህርት ሚስጥሩ እንደዛ ነው። አሁን በሳምንት ውስጥ ብትማሪ ምንም 2 ሰዓት 3 ሰዓት እንኳን ወስደሽ ብትማሪ ይሄ አይደለም ላንች ለውጥ የሚያበቃሽ። ለለውጥ የሚያበቃ ምንድነው? በቀን ማየቱ ነው። ትንሽም 10 ደቂቃ 20 ደቂቃ ቀላል አይደለም። እሺ ወደ ቀጣይ እንሄዳለን። እነዚህም ከከበዱሽ ለሁለት አድርገን እናያቸዋለን ዛሬ። ምክንያቱም እዚህ ላይ ነው ትኩረት ማድረግ። አሁን እነዚህ ላይ በደንብ አድርገሽ እነዚህን ከያዝሻቸው ቀጣይ በጣም ቀላል ነው። ይሄኛው ማን ነው? ዠ ከዛስ የ ከዛ ደ ከዛ ጀ ኦልራይት ከዛ ገ ከዛስ ጠ ከዛስ ጨ ከዛ ችናት እንደው ብዙ ልጆችን ደግሞ የምታስቸግር ጰ እሺ ከዛ ይሄኛው ጸ እነዚህ ሁለቶቹም ጸ ይባላሉ። ጸ ሞክሽ ናቸው። ድምጻቸው ተመሳሳይ ነው። ቅርጻቸው አቀራረጻቸው የተለያየ ነው። እሺ ስለዚህ የትኛዋስ? ፈ በትክክል ከዛ ኖ ኦኬ እዛ ጋም ኖ ተ አይደለም ያልኩት። ተ ሳይሆን ፐ እሺ ፐርሰንት በይስኪ ፐርሰንት በዚህ ነው የማስይዛቸው። ብዙ ጊዜ ይመሳሰላሉ ድምፅ ላይ ለመጥራት መሰለኝ። አዎ ፐ አሁን ገብቶሻል? ገባሽ? እሺ በጣም ጥሩ። ፐ ከዛ መጨረሻው ቨ የምትባል ሌላ ይለያያሉ። ገብቶኛል። አንቺ ያልሻት ይችን አይደል? ይችኛዋ የተለያዩ ናቸው። ለምን? ይችኛዋ ክፍተት አላት መሀል ላይ የሚያገናኝ መስመር የላትም። ጻፍልሽ በደንብ ግልጽ እንዲሆን። አዎ እንደዚህ ተመሳሳይ ይመስላሉ። በደንብ ይታያል፣ ግን በጣም ትንሽ ስለራቀ መሰለኝ። በነገራችን ራቅ ያለ ነው። አየሻታ? ልክ እንደዚህ ነው። የመጀመሪያዋ ይቺ ማለት ነው። ዠ የ ደ እሺ ጀ ገ አልሰማውም እኔ
ይችኛዋ ጠ ጠ ጠ። እሺ አሁን የወደቅሻቸውን ላጠቁራቸው። እሺ እንደገና እሺ አንብቢልኝና ከዛ እቺ ይችኛዋ ኤክስ ላረግሽ ነበር። ዠ እሺ እሺ በትክክል እችስ እሺ ጎበዝ እንኳን ረሳሽው። እሺ 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 ይኸኛው ጀ ነው ገ ነው እሺ ይኸኛው ማን አለሽ? ገ እሺስ ጠ ከዛስ ጨ ይችንማ እንደምትረሻት እርግጠኛ ነኝ። እሺ ትሞክሪያለሽ ወይስ? እሺ በጣም ችግር የለውም። እሺ ሁሉንም ይሄንን አትመልሽው። ይሄማ ተቀላለህ። ጸ ግን ሁለቱን አጥቆሬዋለሁ ሁሉንም። እሺ ሳትሞክሪ እሺ ኤስ ፈ እሺ ደግሞ ይሄን በእንትን መስርቼ ነግሬሻለሁ ነበር በቃል ረስተሽው ነው እንጂ። እሺ እኔም ናገባኝ አጠቆርኩት። ይሄኛውስ? እሺ ስለዚህ ስንት ፊደሎች ይቀሩሻል ማለት ነው? 4 6 ፊደሎች ማለት ነው። 6 ፊደሎች። አሁን አንዴ እነግርሻለሁ እነዚህን። አሁን የመቀጫ ነው። አሁን ከረሳሻቸው ማለት ነው። እሺ የመጀመሪያው ደ እሺ ይሄኛው ደግሞ ጰ እስኪ በይ። አይዋ እሺ ከዛ እነዚህኞቹ ጸ ናቸው ሁሎቹ። ጸ ቀላል ናቸው አይደል? እሺ በራስሽ አንብቢያቸው። በራስሽ ገና ሳይበዛብሽ ማለት ነው እንጂ ተለማመጃቸው። አሁን ተለማመጃቸው ግን አሁን ጠይቀኛው ረሳቻለሁ። እሺ ጻፊያቸው። እነዚህን ጻፊያቸው ለይተሽ ማለት ነው ብቻቸው ማለት ናቸው ነው። ወላ ሁሉንም ጻፋቸውና ከልሳቸዋለሁ። እሺ ሁሎችን መጀመሪያ ጻፊያቸው። ከዛ ደግሞ የከበዱሽን በግል ታወጫቸዋለሽ። ከዚህ በኋላ ቢጠፋሽ በከባዱ ነው መቀጣት። ዋይ አሁን ቃላቶችን እንመሰርታለን ማለት ነው። እሺ በጣም ጥሩ። እጠይቅሻለሁ። ሞክራለሁ። እሺ ይኸኛውን አንብቢልኝ እስኪ። ከላይ ነው ለ ማ እቺኛውን ነጥቦች ለራሳት ነው እንዴ? አስቢው በደንብ
አላረሳውም። ያው በጣም ሳይዙን ከፍ አደረጉልሽ። እሺ ሁለቶችን አቃሻለ። አንዷን ናት አይደል የቀረችሽ? ነ መሰለኝ። አዎ ልክ እኮ ነሽ። ነ እሺ በአንድ ላይ ስለዚህ ለመነ። እሺ ከዛ ይሄኛው ይሄ ነው ለነው ሰኑ ሰኑ ያ ይሰኑ መለሰ። እሺ ከዛ አሁን ያየናት ማለት ነው። የከበደች ደ ሰደበ። እሺ ይሄኛው ሰነፍ አየሽ? ፍ የምትለዋ ድምፅ የት መጣች? ፍ ሳትሆን ይቺ የመጀመሪያ ድምፅ ስለሆነች ፈ ናት። ፍ ነው ያልሽ አንቺ፣ ሰነፍ ነው ያልሽው አንቺ አይደል? ሰነፍ ሳይሆን ሰነፈ። ምክንያቱም እነዚህ የመጀመሪያ ድምፆች ናቸው። የመጀመሪያ ፊደሎች ስለሆኑ የሚል ድምፅ ነው ያላቸው። ሰነፈ ከብትሻል። ፍ ከሆነ ፈፎ ፌ ፋ ፌ ፍ ስድስተኛ ላይ የምናገኘው ነው። በቀጣይ የምናየው ነው። አልደረስንም ከሱ። እሺ ከዛ ይሄኛው ሰበረ። እሺኛው አረገ። እሺ ይሄኛው ተቸ ነው። አይዋ ልክ ነሽ። እሺ ከዛ ይሄኛው ማለኛዋ በሸቀ። አዎ አይ ጎበዝ ነች። በጣም አሪፍ ነው። አይሽ በቃ ፊደሎቹን ስላጠናሻቸው እኮ ነው እንጂ አሁን ድንግር ነበር የሚልሽ። ግን ፊደሎቹን ካጠናሻቸው ምንም በቃ ቀላል ነው። በጣም ቀላል ነው። እሺ ይሄኛው በተነ። ይሄንን ሲያዩማ ተማሪዎች አሁን ይሄንን ከለቀቁላቸው በጣም ነው በኮሜንት የሚያደንቁሽ። አሁን አንቺ ምን እንደማደርግ ታውቂያለሽ? በደንብ አድርገሽ ተማሪና ከዛ አስተማሪነት ነው መቀጠርሽ። ተስማሚያለሽ? ቃል ግቢልኝ። ግሩፕ ላይ ታስጠኝልኛለሽ። በቃ ችግር የለውም። ቴሌግራም ግሩፕ አሁን እየከፈትኩ ነው። እሺ ሳረሰው እንግዳው እዚሁ ላይ ልንገራቸው ቤተሰቦች፣ እዚሁ ላይ ቴሌግራም ግሩፕ ከፍቼላችኋለሁ። እየገባችሁ ሊንኩን ተጭናችሁ ቤተሰብ ሁኑ። በደንብ ትማርና ታስጠናችኋለች። ስሟን ታስታውቃለች ስትመጣ ያኔ ማለት ነው። ስትመጡ እናንተ። እሺ እንቀጥል። እሺ ይሄኛው አበበ። ከዛ ይሄኛው ደረጀ። አሁን የሁለቶችን ፊደል ልዩነት ያቸው። የሁለቶቹ እሱ ነው።
ከአንድ ትንሽዬ መስመር ከዚህ ላይ ከላይ ቋሚ መስመር ከዛ አግዳሚ መስመር ጀ ሆነች ማለት ነው። ስለዚህ ጀን የጻፍነው ከማን ላይ ነው? ከደ ላይ ነው። ከደ ራስ ላይ ነው ማለት ነው። እሺ ከዛ ይሄኛው ጨበጠ ጨበጠ ጨበጠ። ይሄኛው በታ ነው። በነ በነ ነ በነነ። እሺ ይሄኛው ታቸለውና አዳነ አደነ አደነ አደነ። እሺ ይሄኛው ጨረሰ። እዚህ ጋር በእንሳይ ስለነበረ እንትናቸው ከላይ ቅጥያ ስላላቸው ነው እንጂ ዲዛይን እንትናቸው አንድ ስለሆነ ለመለየት ትንሽ ትቸገራለህ። ከማን ጋር? ከበጋ ከላይ አናቱ ላይ አዎ በዝም ብሎ ነው። ምንም ከላይ የተጨመረበት ነገር የለም። ስለዚህ የተለያዩ ናቸው። አዎ በባለፈው እኮ ሰን በእያልሽ ምናምን ነገር አስታወስኩኝ። ከላይ ያላት ሰ ከሆነች ከላይ ያላት እንደገና ደግሞ አንድ ከጨመርንባት ማን ትሆናለች? አንድ ሆሪዞንታል ላይ አግዳሚ መስመር ማለት ነው። ከጨመርንበት ምን ይሆናል? ሸ ነበር የሚሆነው ማለት ነው። ያው ለምሳሌ በን ጻፍን። ይሄ በ ነው አይደል? አንድ ስንጨምርበት ሰ ይሆናል። አንድ ቋሚ መስመር እዛ ማነው አግዳሚ መስመር ስንጨምርበት ምን ይሆናል? ሸ ማለት ነው። ሸ ይሆናል። ስለዚህ ከበላይ መስራት እንችላለን። ሰንም ሸንም መስራት እንችላለን ማለት ነው። ጨረሰ ብለናል። ወደ ቀጣይ አደደ ነው። ይቺ ማናት? ወዴት? ይቺ ኦኬ። ይቺኛዋን 0 አብለሽ ነው። ማለት ያቺኛዋ እኮ ክፍት ናት። መሀል ላይ እንትን የላትም፣ መስመር የላትም። እንደዚህ ናት። ስታወሻት ወ ናት። ይቺ ወ ደ። እሺ ታት የደረሰብሽ ስለሆነ ቀጣይ ክላስ ስክሪንሻት አድርጃቸውና ተለማምደሻቸው ነይ።